We are the world, one beat, one heart. We are the game, a brand new start. ዓለም በጉጉት ይጠብቀው የነበረው የ2026 የዓለም ዋንጫ በስፔን የበላይነት ተደመደመ። መላ የስፔን ደጋፊዎች ድሉ የናንተ ሆኗልና እንኳን ደስ ያላችሁ እንላለን። ዘንድሮ ለመጀመሪያ ጊዜ በ48 ሀገራት ከሰኔ 4 ጀምሮ ሲካሄድ የቆየውና በአስገራሚ የእግር ኳስ ትዕይንቶች የተጓዘው የ2026 የዓለም ዋንጫ ዛሬ ፍጻሜውን አግኝቷል። አሸናፊዋ ሀገር ደግሞ ስፔን ሆናለች። ለመሆኑ ስፔን በዓለም ዋንጫ ታሪክ ምን አይነት ጉዞ ነበራት? ለዓለም ያበረከተቻቸው እንቁ ልጆቿስ ታሪክ ምንን ይነግረናል? የስፔን ብሔራዊ ቡድን ላ ሮሃም በዓለም ዋንጫ ታሪኳም ትልቁን አሻራ ያሳረፈችው እንደ አውሮፓውያን አቆጣጠር በ2010 በደቡብ አፍሪካ በተካሄደው ውድድር ላይ ነበርም። ታዲያ በዚያ ወቅት ያጫወቱ ታክቲኳን ስንመለከት በባርሴሎናና ሪያል ማድሪድ ተጫዋቾችም እንደ ጨርሺ፣ ኢኔስታ፣ ቡስኬትስ፣ ሻቢ አሎንሶ የተገነባው ቡድን ኳስን በእጅጉ ተቆጣጥሮ ባጫጭር ቅብብሎሽ ባለጋራን የማዳከም ቲኪ ታካ የተሰኘውን ያጫወት ፍልስፍና ለዓለም አስተዋውቋል። የአሸናፊነት ጉዞዋንም ስንመለከት ደግሞ በመጀመሪያው የምድብ ጨዋታ በስዊዘርላንድ 1-0 ብትሸነፍም በፍጥነት በማገገም እስከ ፍጻሜው ተጉዛለች። በአስደናቂው የፍጻሜ ጨዋታ በኤክስትራ ታይም በተጨማሪ ሰዓት አንድሬስ ኢኔስታ ባስቆጠራት ታሪካዊ ግብ ሆላንድን 1-0 በማሸነፍ ለመጀመሪያ ጊዜ የዓለም ዋንጫን አነሱ። ስፔኖች ከፍተኛ የሆነ የመከላከል ብቃት ያላቸው ናቸው። ስፔን በዚያ ውድድር በጥንካሬዋ የምታስታውሰው ግቡ ብዛት ሳይሆን በውድድሩ በሙሉ ያስቆጠረችው 8 ግቦች ብቻ ነው። ይህ ደግሞ በጥንካሬ ከመከላከሏ ጋር የተያያዘ ነው። ስፔን የቀደሙት አስቸጋሪ ታሪኮችና የሩብ ፍጻሜ እርግማን ያለባት ሀገር ናት ትባላለች። ከ2010 ስኬት በፊትም ስፔን በትላልቅ ስሞቿና ኮከቦች የተሞላም ቡድን ቢኖራትም በዓለም ዋንጫው መድረክ የሚጠበቅባትን ያህል መጓዝ አቅቷት ለዓመታት ትታማ ነበርም። የ1950 አራተኛነት ደረጃም ከ2010 በፊት የስፔን ምርጥ ውጤት ተብሎ የሚመዘገበው በ1950 በብራዚል በተካሄደው የዓለም ዋንጫ አራተኛ ደረጃን ይዛ ያጠናቀቀችበት ጊዜ ነበርም። We are the world, one beat, one heart. We are the game, a brand new start. ስፔን የሩብ ፍጻሜም ርግማን ያለባት ሀገር ናት ይባልላታል። ቡድኑ በተደጋጋሚ እስከ ሩብ ፍጻሜ እየደረሰ በብራዚል 1986፣ በጣሊያን 1994 እና በደቡብ ኮሪያ 2002 በአወዛጋቢ ዳኝነት በሽንፈት ይሰናበት ነበር። ይህ ሁኔታ በወቅቱ የስፔን ሜዳዎች ቡድኑን የሩብ ፍጻሜ ርግማን አለበት እስከ ማለትም አድርሷቸው ነበር። የስፔን የወርቃማው ትውልድ ማክተምና የሽግግር ወቅቱም 2014 በኋላ ያለው ጊዜ ነው ይባላል። ከ2008 እስከ 2012 ዓለምን በዩሮና በዓለም ዋንጫ የገዛው ያ ታላቅ ትውልድ ማሽቆልቆል የጀመረው 2014ቱ የብራዚል ዓለም ዋንጫ ላይ ነበር። 2014 ውድቀትም የወቅቱ ባለሻምፒዮን በመሆን ወደ ብራዚል ያቀናችው ስፔን ሆላንድ 5-1 በቺሊ 2-0 በሆነ አስደንጋጭ ውጤት ተሸንፋም በምድብ ጨዋታዎች ብቻ ከውድድሩ ውጭ ሆናለች። ይህ የቲኪታካ ፍልስፍና ማብቂያ ተደርጎም ይወሰዳል። 2018 እና 2022 ጉዞም 2018 ራሻና 2022 ደግሞ ኳታር በተካሄዱት የዓለም ዋንጫዎች ስፔን በታዳጊና ወጣት ተጫዋቾች ተዋቅራ የቀረበች ቢሆንም በሁለቱም ውድድሮች በጥሩ ጅማሮ አሳይተው በጥሩ ኳስ ቁጥጥር ቢጫወቱም በጥሩ ማጠናቀቅ እጥረት ምክንያት በሩሲያና በሞሮኮ በፔናልቲ ተሸንፈው ከሩጫው ውጭ ሆነዋል። ቁልፍ የታሪክ ማህደሮችና የታሪኩ ትልቅ ድል በ2022 የኳታር ዓለም ዋንጫ ላይ ኮስታሪካን 7-0 ያሸነፈችበት ጨዋታ በዓለም ዋንጫም ታሪካቸው ትልቅ ድል ነው። የጎል ማሽኑ ዴቪድ ዲያ በዓለም ዋንጫ መድረክ 9 ግቦችን በማስቆጠር የስፔን የምንጊዜውም ከፍተኛ ግብ አስቆጣሪ ነው። በ2010 ወርቃማ ጉዞ ላይ ብቻ 5 ግቦችን አስቆጥሯል። የበረኛ ታሪክንም ስንመለከት ኢካር ሳኪያስ በ2010 የዓለም ዋንጫን በካፒቴንነት ከማንሳቱም በላይ በውድድሩ ላይ ወሳኝ የሆኑ ፍጹም ቅጣት ምቶችን በማዳንና ድንቅ ብቃትን በማንሳት የኮከብ ግብ ጠባቂ ሽልማትን አግኝቷል። ስፔን በዓለም ዋንጫ ታሪክ ስትነሳ በአንድ በኩል ለዘመናት ጎልቶ ይታይባት የነበረውን የማሸነፍ ስነልቦና ማጣት፣ በሌላ በኩል ደግሞ እግር ኳስን በጥበብና በቴክኒክ ከፍ አድርጎ የመጫወት
የመጫወትን ፍልስፍና የቀየረውና በ2010 ለዓለም ያሳየችውን የአሸናፊነት ወርቃማ ዘመን በግንባር ቀደምትነት ይታወሳል። በስፔን የዓለም ዋንጫ ታሪክ ውስጥ ትልቅ አሻራ ያሳረፉና ሀገሪቱን በዓለም መድረክ ከፍ ያደረጉ ታዋቂ ተጫዋቾችንም ስፔን ለዓለም ሁሉ አበርክታለች። አንድሬስ ኢኒየስታ በስፔን የእግር ኳስ ታሪክ ውስጥ ትልቁን ስፍራ የሚይዝ ተጫዋች ነው። በ2010 የዓለም ዋንጫ ፍጻሜ ላይ 116 ደቂቃ ሆላንድ መረብ ላይ ያስቆጠራት ግብ ስፔንን የዓለም ሻምፒዮን ስላደረገች ስሙ ሁልጊዜም ከዓለም ዋንጫው ታሪክ ጋር አብሮ ይነሳል። We are the world, one beat, one heart. We are the game, a brand new start. ዣቪ ኤርናንዴዝ ሌላኛው ሲሆን ቡድኑ የሊቅነት ሞተር ነበር የሚባልለታል። የቲኪታካ አጫዋትና አስተዋዋቂና በሜዳ ላይ ጨዋታውን የሚመራበት ብቃቱ ስፔን ኳስን ተቆጣጥራ እንድትጫወት ትልቅ አስተዋጽኦ አድርጓል። ሌላኛው ኮከብ ተጫዋች ደግሞ ሳንኤከር እየተባለ የሚጠራው ድንቅ ግብ ጠባቂና የቡድኑ መሪ ነበር። በ2010 ፍጻሜ ላይ የአሬን ሮበንን ወሳኝ ኳስ በባዶ እግሩ ያዳነበት ቅጽበት ለስፔን ዋንጫውን ያመጣች ማዳን ተብላ ትታወሳለች። በውድድሩም የኮከብ ግብ ጠባቂ አሸንፏል። ዴቪድ ዲያ የስፔን የምንጊዜውም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ነው። በ2010 ውድድር ላይ ብቻ 5 ወሳኝ ግቦችን በማስቆጠር ቡድኑ ወደ ፍጻሜ እንዲጓዝ ትልቁን ድርሻ ተወጥቷል። በአጠቃላይ ዓለም ዋንጫዎች 9 ግቦች አሉት። ካርለስ ፒዮል የስፔን መከላከያ የልብ ትርታ የነበረ ተከላካይ ነው። በ2010 ግማሽ ፍጻሜ ላይ በጀርመን ላይ በግንባሩ ያስቆጠራት ብቸኛና ታሪካዊ ግብ ስፔንን ለመጀመሪያ ጊዜ ወደ ፍጻሜ ያሻገረች ነበረች። ዛሬም ታዲያ ከአርጀንቲና ጋር ባደረገችው ጨዋታ ስፔን የበላይነቱን አግኝታ የዘንድሮ የ2026 ሻምፒዮንስ መሆን ችላለች። We are the world, one beat, one heart. We are the game, a brand new start.